አንቺ አምሻል እንዴ? እዚህ ቤት ውስጥ እኔ የምልሽን ብቻ አድርጊ ያልኩሽ እኮ አድርጊ ያልሽኝን እኮ ነው ያደረኩት። ምን ያልኩሽን ታደርጊያለሽ? ልብሶቹን አጣጥፈሽ ቁም ሳጥን ውስጥ አስቀምጪልኝ አልኩሽ። የታለ ያደረግሽው? እሱ ላደርግ ስለ እኮ ሌላ ስራ አዘዝሽኝ። ምንድን ነው ያዘዝኩሽ? ቁርስ አሙቂ ያልሽኝ፣ ከዛ ላሞቅ ገባው። የሚያሙቅ ያሙቅሽ። ደግሞ መልስ መስጠትም ያምርሻል። ሂጂ አሁን ግቢና አጣጥፊልኝ። ዛሬ ደግሞ ምን ነው በጠዋት ጭቅጭቅ ጀመራችሁ? እቺ ደነዝ እያለች ምን ጤንነት አለ? ልብሴን አጣጥፊልኝ እላታለሁ፣ እዚህ ቆማ ታየኛለች። በቃ ጢያት ከዚህ ከነፈሰች ልጅ ጋር ምን ያጨቃጭቅሻል? ምን ነው? ምን ሆናችኋል? እቺ ደነዝ ናታ፣ ሁሌ ችግር መፍጠር አይሰለቻትም። ደግሞ ዛሬ ምን አደረገች? ልብሱን አጣጥፊልኝ ብያት ወደ ውጭ ወጣው። ጭራሽ ልብሱን ሳታጣጥፍ ከኔ ጋር ልትመላለስ ያምራታል። ኧረ ተይ፣ እህትሽ እኮ ናት። ኧረ ተይ። አሁን እኔ አንቺን ስራ አጣሁትኝ። በሉ እኔ ልሂድ፣ ረፈደብኝ። ዳድ ማታ ያልኩህን ቀሚስ ይዘህልኝ ትመጣለህ? የእኔ ልጅ ጠይቃ ምንም የሚቀርባት ነገር የለም። ቻው። እኔ ግን ለምንድን ነው ሁሉንም ነገር በህይወት የተነጠቅኩት? አባቴ በህይወት የለም። እማዬም ከሌላ ወንድ ልጅ ስለነበራት አባዬ ከሞተ በኋላ ከሱ ጋር አንድ ቤት መኖር ጀምራለች። የእኔ ሰላም ከዛን ጊዜ ጀምሮ የተበጠበጠ ነው። ማንም ለእኔ ግድ አይሰጠው። እኔ በዚህ ጊዜ በጣም እየከፋኝ ነው። በጣም ሲከፋኝ ደግሞ የምመጣው እዚህ ቦታ ነው። በጣም ብቸኛ ሰው ሆኛለሁ። አልገለጣለኝ ተጋርዶ ሰፈሯ ቀረች ከህዋው ላይ ከጠረፍ ድንበሯ ምን ይሁን ፀሐይ ማፈሯ ምን ይሁን ጀንበር ማፈሯ ምን ይሁን ፀሐይ ማፈሯ ምን ይሁን ጀንበር ማፈሯ ነይ ፀሐይ ካድማስ መጋረጃው ፀሐይ በድንገት ሲከለል ነይ ፀሐይ ቆይ እኔ እሷ እህቴ እንደሆነች ማሰብ ካልፈለግኩስ? ሲጀምር እንደሷ ቃኔን የሚያበላሽብኝ ሰው የለም። ቆይ ምን ይሁን ነው የምትዩ? እዚህ ቤት በሰላም መኖር የምትፈልግ ከሆነ እኔ የምላትን እያንዳንዱን ነገር መታዘዝ አለባት። እንግዲህ ምትያትን እየሰማች እንደ ገረድ እየታዘዘችሽ ነው። ከዚህ በላይ ምን ታድርግ? ቆይ የገዛ እህትን እንደዚህ እንደ ጠላት ማየት ምንም ይሉት ነው? እህት ማም፣ አንቺ ራሱ እህት ስትኝ በአንቺ እየተበሳጨው ነው። እንግዲህ አትፍቂው። እህትነቷ ከላይ እየተጻፈ ነው። ከእናቴ እንጂ ከአባቴ አልተወለደች። ምን? ከኔ ከእናትሽ በመወለዷ ነው እህትሽ ያልሆነችው? ወይ ፈጣሪ፣ እድሌ ነው። ማም፣ ለእሷ ብለሽ በዚህ ልክ እንደዚህ አትሁኚ። ምንም ብትወል ልጄ ናት። አንቺ እህትነቷን ካድሽና እኔ ደግሞ እናትነቴን መካድ አልችልም። እስኪ አስቢው፣ እዚህ ቤት ከመጣሽ ጊዜ ጀምሮ የእሷ የሆነውን ነገር በሙሉ ወስደሽባታል። እሷ ግን ምንም አላለችም ዝም ከማለት በስተቀር። ጭራሽ እኔ ነኝ የእሷ የሆነውን ነገር የወሰድኩት? ምን አላትና? ኧረ ተይ ተይ፣ የዚች ልጅ አዘን ተይ፣ ጥሩ ቦታ ያደርስሽም። ተይ ልጄ ተይ።
እኔ በኋላ ተናግሬያለሁ። ለማንኛውም ስመጣ መኝታ ክፍሌን አስታጠብቀኝ። ከዛ ደግሞ አንድ ዕቃ በእጇ እንድትነካ አልፈልግም። ሌላው ደግሞ አንድ ዕቃ ከዛ ከተነሳበት ቢጠፋ ጸጉሯን ጨምድጄ ነው የምጥላት። በይሽ ተነሽ ሂጂ። አንቺ እሷን ነገር ከጀመርሽ ማብቂያም የለሽ። ሲጀመር አንቺ ሁሌ ለሷ ነው የምታዳዩ። ጭራሽ እኔው። በይ ተነሽ ሂጂ። ተንከስ መጣሽ? በግቢና ስራሽን ስሪ። ደግሞ እንዲህ ተዘረክርከሽ መኝታ ቤት ይዳገቢ። ሳሙና ከሌለሽ ገዝተሽ ታጠቢ። ሌላው ምንም ነገር ስፈልግ ከመኝታ ቤት ማጣት አልፈልግም። ያነሳሻቸውን እያንዳንዱ እቃዎች ቦታዎች ላይ በልሽ። እሺ ሻት በይ። አስመሳይ ምን እንደተበደለ ሰው አንገትሽን ያስደፋሻል። ሂጂ አሁን። ምን ሆነሻል? ፊትሽ ልክ አይደለም። ዛሬም ከሷ ጋር ነው? ታዲያ ሌላ ከማን ጋር ይሆናል? እሷ ነች ሁል ጊዜ ህይወት የምትበጠብጠው። የእሷን ነገር አንቺ ንቀሽ መተውን ያለብሽ ያልኩሽ እኮ። እንዴት ነው ንቄ የምተዋት? እኔማ ከዛ ቤት መሯት እንድትወጣ ካላደረኩኝ ላምሮት አይደለሁ። ታዲያ በዚህ ልክ ጤናሽን እየጎዳች እኔ ላስወግድልሽ ያልኩሽ። እንደዛማ አይሆንም። ህግ የሚባል ነገር እኮ አለ። ያለው ሁኔታ በዚሁ ከቀጠለ እኮ አንድ ቀን ከባድ ችግር ውስጥ ትገቢያለሽ። እኔ ደግሞ እንደዚህ እንድትሆኝብኝ አልፈልግም። ትንሽ ጊዜ ስጠኝ፣ የማደርገውን ታያለህ። እንዲያውም ከልጅነቴ ይልቅ አሁን ነው የእሷ እህት መባሉ እያናደደኝ ያለው። በይኔ እዛ የተለመደ ቦታ እንሂድና ምሳችን እንብላ። ምንድነው? የተሰበረ ድምጽ ነው መሰለኝ። ወይኔ ጉዴ! እንደው አባቷ ለልጅቷ የገዛላትን ውድ ስጦታ ሰበርሽው? እማዬ አልጋውን ላነጥፈው ስል ከዛ ተንገዳገድኩኝና ልክ ሊይዘው ስል ወድቆ ተሰበረ። ተንገዳግጄት ያለሽ? በስንት ብር እንደተገዛ ታውቂያለሽ? ይቅርታ እማዬ፣ እኔ ስላላየሁት ነበር። በቃ ዛሬ እዚህ ቤት ትልቅ ጦርነት ልታስነሺ ነው። ቆይ አንቺ የዚህን ቤት ሰላም አትፈልጊም እንዴ? አረ ፈልገዋለሁ እማዬ። ዛሬ አለቀልኝ። በቃ ትገለኛለችማ። እኔ ምን ላርግሽ ታዲያ? እኔ ስበሪ ብያለሁ። ሌላ ገዝተን ወይ ደግሞ እንመልሰው። ሌላ ገዝተን በምን አባሽ ነው የምንገዛው? እንደው ብሩ ኖሮስ እንግዛ ብንል እንግሊዝ ድረስ ሄጄ ነው የምገዛው? እማዬ ጉዴ ፈላ። በቃ ሻው ምን አባቴ ነው የማደርገው? እኔ ዛሬ ምንም ቢፈጠር ምንም አልልም። እኔ ሰላሜን ነው የምፈልገው። ዛሬ ውድ ንብረት ተሰበረ። ምን እንደሚፈጠር እኔ ራሱ አላውቅም። በጣም የሚገርመው የእሷ ውድ ዕቃ ተሰበረ።
ግን በእኔ ውድ ቤት እነሱ እየኖሩ መሆኑን አያውቁም። ግን እኔ እዛ ቤት ውስጥ ምንም መብት የለኝም። አባዬ በህይወት ኖሮ ቢሆን ኖሮ እኮ ዛሬ እንደዚህ አልፈራም ነበር። በሳቅ በጨዋታ በደስታ ባዘኔ ላለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን ስንታየን መከራ ሲፈራረቁብን በተራ በተራ ተሽታልፎ ሰዓት ሲተኩ ቀናቶች እባክህ ዛሬ ለዚች ልጅ አረጋግተክና አግባብተክ የምትነግራት ነገር አለ። ለማን ነው አረጋግቼ የምነግረው? ምንድን ነው? ዛሬ እዚህ ቤት ትልቅ ጥፋት ጠፍቷል። ምን ጠፋ? ያለ ላምሬ የገዛክላት ትልቁ ጌጥ። ከእንግሊዝ ሀገር ለልደቷ የገዛሁላት ነው? አዎ። ታዲያ እሱ ምን ሆነ? ተረጋጋ እንጂ ግርምሽ። ሳትነግሪኝ ምኑን ልረጋጋ? ድንገት ሳታውቅ ነክታውን ወድቆ ተሰበረ። ተሰበረ? በቀላሉ ተሰበረ ትኛለሽ እንዴ? በውድ ብር እኮ ነው የገዛሁት። አንዴ እኮ ሆነ በቃ። ለሷም ቢሆን አረጋግቶ መንገር ነው የሚሻለው። ለውጭ ልጅ እኔ ምን ባደርጋት ይሻለኛል? ወይ አንቺ እቺ ልጅ ለምንድን ነው በውጭ እንድትረዳ ማታደርጊው? እንዴ የልጄን ሰላም ነሳቻት እኮ። ደጋግሜ ተናገርኩኝ እኮ። ልጄ እኮ ናት። የኔስ ልጅ አይደለችም? በአንቺ ዲቃላ ምክንያት ሰላሟን ማጣት አለባት? እተው ግርምሽ፣ ክፉ ንግግር አትናገር። ትምጣ፣ ገና ሌላ ይገባታል። ከሁሉም በላይ እኮ መረጋጋቱ ይሻላል። መረጋጋቱ ትለኛለች እንዴ? የምታረጋጋ ልጅ እንደወለደ ሰው። ተው ግርምሽ፣ ያንተ ልጅ እንድትባል የማትፈልገውን ነገር ልጄን እንደዚህ አትበልብኝ። ብልስ ምን ይመጣል? ከልጄ አናት ላይ ትውረድ። እሷ ፈልጋ አውቃ አልሰበረችው። እንግዲህ አውቃ ነው የሰበረችው። አውቃም ሰበረችው ሳታውቅ ትመጣላታለች፣ ከእሷ ጋር ያወራሉ። እባክህ ግርምሽ፣ የዛሬን ብቻ አረጋግተክ ንገራት፣ አንተም ትሰማሃለች። ይህን የሚያህል ውድ የአባቷን ማስታወሻ ሰብራ እንዴት ነው ተረጋጊ ልላት የምችለው? ንገርኝ እስኪ። እኔ ምኑን አውቄው? ባውቅ አንተን አማክርክ ነበር። እኔ በዚህ ነገር መሀል አልገባም። እኔ እግሯ ላይም ቢሆን ወድቄ ለምናታለሁ እንጂ ዝም ብዬ አላይም። እኔ የልጄ ጤና ያሳስበኛል። ልጅሽን ታሳርፊ እንደሆነ አሳርፊ። ምን ነው ይህንን ነገር ደጋገምከው? በእሷ ምክንያት መስሎኝ ከልጅነቷ ጀምሮ እያሸማቀቀቻት እንደዚህ ሆና የቀረችው። በዚህ ልክ እኔም ልጄ ብዬ አልተንገበገብኩኝም። ደግሞ ለሁለቱም እናታቸው መሆኔን አትርሳ። እኔም ልጄ እንደሆነች አትርሺ። የምኖረው እኮ ለልጄ ነው። አባቴ ይላል እንዴ? ልጄን እኮ ብቻው አደረጋት። አንቺ የልጅቷን ጌጥ ለምንድን ነው የሰበርሽባት? ሳላውቅ ነክቼው ነው። ይሄ ፈጠጣ አይንሽ ምንድን ነው የሚያየው? እህት ያለሽ? በጣም ይቅርታ። አልጋውን እያነጠፍኩኝ እያለ ጫፍ ላይ ተቀምጦ ነበር። ከዛ በኋላ ሳላውቅ ወድቆ ተሰበረ። እሱን ለእሷ ትነግራታለች። እጇን ከፍተሽ ጥፊ።
እንደው ልጄ እባክሽን እግርሽ ላይ መውደቅ ካለብኝም እወድቃለሁ። ለምንድን ነው ደግሞ የምትወድቅ? አባትሽ የገዛልሽ ትልቁ ጌጥ እሱ ምን ሆነ? ወድቆ ተሰበረ። ተሰበረ ማለት ማን የሰበረው? መጣሽ እንዴ? አባ አንተ የሰጠኸኝ ስጦታ ማን ነው የሰበረው? በቃ ይሰበር፣ እኔ ሌላ ገዛልሻለሁ። ዳድ እሱ ማለት ለኔ ምን ማለት እንደሆነ አታውቅም? አውቃለሁ፣ ግን አንድ የሆነ እኮ አሁን የምፈልገው እውነቱን እንድትነግሩኝ ነው። ማን ነው የሰበረው? ትርሲስ ነች ሳታውቅ የሰበረችው። እቺ ውሻ ልጅ መጀመሪያም እሷ እንደሰበረችው አውቄ ነበር። አውቃ ነው አይሰበረችው። በቃ ከኔ ጋርም ተጣልታ ነው የገባችው። እኔ ሌላ ራሱን እገዛልሻለሁ። ደሰበርሻ ትሰራልሻለሁ። እባክሽ እንተይ፣ አባትሽ እገዛልሻለሁ አለሽ አይደል? እንዴ ማዬ፣ ይሄንን የሚያክል ዕቃም ሰብራብኝ አሁንም ለሷ ነው የምታግዥላት? እኔ እየገዝኩላት እኮ አይደለም፣ ሰበብ ትሆንብሻለች እኮ ብዬ ነው። አሁን ጫፏን አልነካትም። እንዴት እንደምሰራላት ግን አሳይሻለሁ። እየተከታተልከኝ ነው? ዛሬ እንኳን ልሸኝሽ እንጂ ምን ችግር አለው? ቢያንስ ፈገግ በይልኝና በቃ ሄዳለሁ።
ይኸው ፈገግ አልኩኝ። በቃ ሂድ። ይሄ የውሸት ፈገግታ ነው። እሺ በቃ የእውነት ፈገግ ማለት አልቻልሽም። ክላስ ግን እንዴት ነበር? ደግሞ ወደ ኋላ ይዞሽ ስታኛ አይቼሻለሁ። ኧረ እኔ አልዞርኩም። አዎ ይሄኛው እንደው አሸሽ አረጋገጥሽልኝ። ሌላ ምን ዋሸው? ያው ሌላ ምን ዋሽቻለሁ አልሽ። ስለዚህ የመጀመሪያውን ውሸትሽን አመንሽ ማለት ነው። ዞረሽ አይተሽኝ ነበር። እንዴት? ሌላኛው ደግሞ ፈገግ በይ ስልሽ ፈገግ ያልሽው የውሸትሽን ነበር። እሺ አሁን ሰፈር እየደረስኩኝ ነው። ለምን አትሄድም? እህቴ ካየችሽ ደግሞ ትቆጣኛለች። እንዴ ነው በዚህ እድሜሽ እህትሽ የምትቆጣሽ? አንቺ እኮ በጣም ትልቅ ሰው ነሽ። እሺ በቃ አላስጨንቅሽም፣ ልሄድልሽ። ቻው በይኝ። ቻው በይኛ። ቻው በይኝና በቃ ልሄድልሽ። እሺ ቻው። ኧረ ይሄን እንኳን ከልብሽ በይኝ። ከልቤ ነው። ቻው። ቻው። እንኳን ደህና መጣሽ። አንቺ አባቴን ውዱ ስጦታ ሰበርሽው አይደል? እኔ ደግሞ ሂሳቡን እኩል አድርግልሽ። ይሄ አባትሽ እዚህ ቤት ያለው ብቸኛ ፎቶ ነው። ከቦርሳሽ ውስጥ ነው ያወጣሁት። ያ ማለት እዚህ ቤት የሚኖርሽ የመጨረሻ የአባትሽ ማስታወሻ ይሄ ይሆናል ማለት ነው። አንድ የቀረኝ አባቴ ማስታወሻ እኮ ይሄ ነው። እና ላስቀርልሽ? ተይ እንጂ። እና አየሽ አይደል? ስሜቱ ልክ እንደዚህ ነው። እኔ እኮ አውቄ ያልሰበርኩ፣ አንቺ ግን ሆን ብለሽ ነው እያቃጠልሻለሽ። በፍጹም የሂሳቡ አንድ ሊሆን አይችልም። እሱን አንቺ አልነግሪኝም። ገና ደም እንባ አስለቅስሻለሁ። ለምን ይሄ እንደማደርግ ታውቂያለሽ? በጣም ስለምጠላሽ። በዛ ላይ ደግሞ አባትሽን ገፍተሽ የገደልሽ ገፊ ስለሆንሽ። አባቴን እኔ አልገፋሁትም። አንቺ ይሄን ቤት ለቀሽ ትሄጃለሽ። እኔና አንቺ መቼም እዚህ ቤት ውስጥ አንኖርም። እኔ እዚህ ቤት መኖር ነው ያለመኖር መብቴ መቼም ልትወሰኝ አትችይም። አንቺ አባቴን አንድ የቀረኝን ማስታወሻ አቃጠልሽው። እኔ ግን ባንቺ ላይ መቼም ቅያሜ አይኖረኝም። እሺ? እንደዚህ ስትይ ደስ አይለኝም። ስትናደጂ፣ ስታለቅሽ ማየት ነው ደስ የሚለኝ። አንቺ ሰላም ሲሰማሽ እኔን ሰላም አይሰማኝም። እከፋ ይሆናል እንጂ እኔን ሰላም በፍጹም አትወስጂው። እሱን አሳይሻለሁ። ድሮ አባትሽ በህይወት እያለ ትዝ ይልሻል? ማም ከኔ አባት ጋር ከመሆኗ በፊት ያንቺ አባት ሁሉም ነገር ላንቺ ብቻ ነበር የሚገዛልሽ። እኔ ከሌላ አባት ስለተወለድኩ ልጅነቴን እንዴት እንዳሳለፍኩኝ የማውቀው እኔ ብቻ ነኝ። አሁን ግን ተራው የኔ ሆነ። ያንቺ አባት ሞተ። የኔ አባት ደግሞ ከሚስቱ ታረቀ። ከዛን ቀን ጀምሮ ያንቺን ሰላም እየነሳሁሽ ነው። ለምንድን ነው እንደዚህ የምትሆኚው ግን? እኔ እኮ እህትነትሽን እፈልገዋለሁ። እኔ ደግሞ አልፈልገውማ፣ አልፈልገውም። ምክንያቱም አንቺ ከዚህ አባት ነው የተወለድሽው። ልጅነቴን እንድጠላ ካደረገኝ
ምን ነበረበት ለአንቺ ከሚሰጥሽ ፍቅር ለእኔ ትንሽ ሰጥቶኝ ቢሆን። አሁን በአባቴ ፋንታን እየቀጣሽ መሆኑ ነው? ቢያንስ እህትነትሽን ባታሳይኝ እንኳን ለእኔ ያለሽን ጥላቻ አታሳይኝ። ሄሎ ሄሎ፣ እኔ ወድ እንዴት ነሽ? ደህና ነኝ። እንዴት ነህልኝ የኔ ፍቅር? አለሁልሽ። የት ሆነሽ ነው? አቤት ነኝ። ገባህ እንዴ? ስራዬን በድል አጠናቅቄ አዲስ አበባ ገብቻለሁ። ኦ ደስ ይላል በጣም። እና ለምን ዛሬ ቤት ብቅ አትልም? እኔ እናንተ ቤት? ኧረ አይሆንም። እንዴ ለምን? ምን ችግር አለው? እናትና አባትሽ እያሉ ለኔ ይከብደኛል። ኧረ ችግር የለውም። እኛ ቤት እንደዚህ ማካበድ ምናምን የለም። ኧረ ቤቢ፣ እንዲያውም የምትወደኝ ከሆነ እቤት ናና ይዘኸኝ ውጣ። መውደዴን በዚህ የምትመዝኙ ከሆነ እሺ በቃ ና ውሰደኝ አልኩ። ና ውሰደኝ። እሺ መጣሁ፣ ግን ፈርቻለሁ። እጠብቅሃለሁ። በዛም ትተዋወቃቸዋለህ። እሺ እሺ። እስክትመጣ ትናፍቀኛለህ። እኔም በጣም ትናፍቀኛለሽ። እኔም ቤፍ። ከማን ጋር ነው ደግሞ? ዳድ ሳልነግርህ እኔ ልጅህ እኮ ፍቅር ጀምሬያለሁ። ማን ነው እባክሽ? ያደለኛ ና ብዬዋለሁ። እየመጣ ነው። የልቤን ጀግናማ አባቴ ማየት አለበት። እዚህ ነው የሚመጣው? አዎ እየመጣ ነው። ኦ የልጄን ፍቅረኛማ እንዲሆኜ ማግኘት የለብኝም። በቃ ልብስ ቀይሬ ልምጣ። እንዴት ዋልሽ ላምሮት? ደህና ነኝ ማም። ፍቅረኛ ዛሬ እየመጣ ነው። የምን ፍቅረኛ? ማም ደግሞ ፍቅረኛ ነዋ። እነዚህ ምን ሊያደርግ ነው የሚመጣው? እንዴ እኔ ሊያገኘኝ ነዋ። ምን ችግር አለ? እኔ እንደዚህ አይነት ቅሌት አልፈልግም። ጭራሽ ብለሽ ወንድ እዚህ ቤት ይዘሽ ልትመጪ ነው? ደግሞ ስለ እንደዚህ አይነት ነገር መች ደረሽና ነው? እንዴ ማም ህፃን ልጅ ነው እንዴ የሚመስልሽ? ህፃን ባትሆኝማ ኖሮ ቤተሰብሽ ቤት ወንድ ቀጥረሽ ለመጥራት ባልሞክርሽ። ሁሉም ነገር ስርዓትና ህግ አለው። ምኑ ነው ስርዓትና ህግ? እኔ ፍቅረኛዬን ላስተዋውቅ ስላልኩኝ? ፍቅረኛሽ? ቆይ ስንት ጊዜያችሁ ነው? 3 ወራችን ነው። ገና በ3 ወር እኛ ጋር ፍቅረኛ ብለሽ ልታስተዋውቂው ነው? አዎ። በይ ራስሽን ማስንቀሽ እኛንም አታስንቂ። ሁሉንም ነገር እዛው ጨርሽና ጊዜው ሲደርስ ይሆናል ሁሉም ነገር። እንዴ ለምን? ምን ሆንሽ እንዴ? ጉዳይሽን ውጪ ጨርሰሽ ነው እያለችኝ እኮ ነው። ምኑ ነው ውጪ የምትጨርሰው? ገና 3 ወር ያልሞላው ፍቅረኛ ሊመጣ ነው ቤት ስትልክ ልትቀበለው ትዘጋጃለህ? ልጄ ከወደደችው ለምን 3 ቀን አይሆነው? አሃ እኔ በዚህ ልክ እሷ ላይ መብት የለኝም ማለት ነው። ሁሉም ነገር ስርዓትና ህግ አለው። ማም ብዙ አትጨነቂ። እኔ እኮ ብዙ ነገር አውቃለሁ። የኔ ልጅ እንዳንቺ ልጅ ፈዛዝ አይደለችም። ሁሉ ነገር በራሷ መወሰን ትችላለች። ድንቄም በራሷ መወሰን እኔ ተናግሬያለሁ። ችግር ቢፈጠርም የሚመጣውን ነገር ራሴ መወጣት እችላለሁ። እሺ እችን ግን እንዳትረሻት። ለምን ታስፈራራታለሽ? ልጅሽ ህይወት መጀመሪያ እኮ ሊያስደስትሽ ነው የሚገባው። ነው እንዳንቺ ከሁለት ባሎች እንዳትወልድ ፈርተሽ ነው? አሽሙር መሆኑ ነው። ለዛማ ተጠያቂው ማን እንደሆነ በደንብ ታውቀዋለህ። የማን? ያንተ ችግር ነው ብቻ እንዳትይ።
አሁን ብዙ ነገር አታስወራኝ። በሆዳችን ያለው እዛው በሆዳችን አስፍተን እንያዘው። ቆይ እኔ የማላውቀው ሚስጥር አለ? በቃ አሁን ተው። የምንጠብቀው እንግዳ አለብን። ድንቄም እንግዳ። ሁሌ እዚህ ቦታ መጥቼ ሳወራ የሚሰማኝ ሰው ያለ ያክል ይሰማኛል። በቃ ብቸኝነቴን በጣም ነው የምወደው። የራሴ የሆነ ሰው ከሌለ ለካስ አብሮነትም ያማል። ኪሩቤል በዚህ ሁኔታ ውስጥ ከኔ ኋላ ሲከተል ብዙ ጊዜ ሆኖታል። ግን ለእሱ የሚሰማኝን ስሜት በግልጽ መቀበል ፈራው። በብዙ ነገሮች ድክም ብሎኛል። በቃ ሁሉም ነገር ለመርሳት እዚህ ቦታ መጣሁ። ጎረምሳው እንዴት ነህ? ደህና እግዚአብሔር ይመስገን። ስለመጣህ ደስ ብሎናል። እኔም በጣም ደስ ብሎኛል። እኔ የምልህ ከላምሮት ጋር የት ነው የተገናኛችሁት? የት ነበር? ሱፐር ማርኬት ነው። አዎ ሱፐር ማርኬት። ቤተሰቦች የት ናቸው? እዚሁ አዲስ አበባ ናቸው? አዎ እዚሁ አዲስ አበባ ናቸው። ላምሮትን ቤተሰቦች ጋር ይዘሃት ሄደህ ታውቃለህ? ምንድን ነው ገና ከመቀመጡ በወሬ ማጣደፍ? ተነሱን ሳቅርቡና ምግብ ይበላ። አይዞ ተጫወት የኔ ልጅ፣ አትጨናነቅ። እሺ እሺ። በልቶ አንተ እንደሆነ የኔ ወሬ አይጥምህም። ተነሽ፣ ተጋግዘን ምግቡን ይዘነው እንምጣ። እኔ የልጄን ፍላጎት ማከብር አባት ነኝ። ያንተ ፍላጎት ምንም ይሁን ምን፣ ያንተና የልጄ ግንኙነት አጭር ይሁን ረጅም አይመለከተኝም። በአንተ ስህተት ትንሽ ግን ልጄ ላይ ሐዘን ከተከሰተ ከነ ቤተሰብህ ቀብረሃለሁ። ኧረ ምንም ነገር አይፈጠርም። እኔ አንዴ ነው የምናገረው፣ አልደግምም። ልጄ ማለት ለእኔ ሁሉ ነገሬ ናት። በችግር ምክንያት እዚህ ሀገር አልነበርኩም። ለብዙ ዓመታት ተለያይተን በቅርቡ ነው የተገናኘ ነው። ለነገሩ ታሪኩ ብዙ ነው፣ ሌላ ጊዜ እንጫወታለን። እሺ ጋሼ፣ ሁሉም ነገር በስነ ስርዓት ነው የሚሆነው። ጎበዝ ልጅ፣ በዘና ብለህ ተቀመጥ።
ምሳውን አምጡት እንጂ ተጫወት። እሺ ስሚ አንቺ የት ነው የሁሉ ሰዓት የቆየሽው? አንቺ እያለሽ እኔ ኪችን መግባት ነበረብኝ? በይ አሁን የቀረው መጣሙቂና ቶሎ ይዘሽ ነይ። ሄላ ሄሎ፣ ትርሱ ኪሩቤል ነኝ። ምን? ቆይ ስልክ ከየት አገኘኸው? ከቦርሳሽ ስልክሽን ከወሰድኩት እኮ ቁጥርሽን ማግኘት በጣም ቀላል ነው። ሌባ ነህ? እሺ አሁን ቤት ነው ያለሁት። እህቴ ካየች ትቆጣኛለች። እቺ ልጅ ግን በጣም ነው የወደድኳት። አባትሽ በጣም ያስፈራሉ። እንዲያውም እናትሽ ትንሽ ሳይሻሉ አይቀሩም። ስላለመድካቸው ነው እንጂ ኖርማል። እኔ ግን ስለመጣ ደስ ብሎኛል። ቀጥል። ምንድን ነው? አለቃ እየተከታተልኳቸው ነው። የልጁን ቤት አጣርተህ ተመለስ። እሺ እንደዛ አደርጋለሁ። ከማ ልጅ ጋር ጨዋታ እንደጀመርክ አልገባህም። ሰራልሃለሁ። ትርሲት አስደነገጥከኝ እኮ። እኔ ያለውማ ምንም ነገር ሊያስደነግጥሽ አይችልም። እኔ እስካለው ድረስ በምንም ነገር ልትደነግጭ አይገባም። ሁሌ ቆይ ሰፈሬ ስደርስ ነው የምትመጣው? ትምህርት ቤት ማመሽ ታወሪኛለሽ። ትርሲት በጣም እኮ ነው የምትፈሪው። አዎ እኮ ለምን? በዚህ ልክማ ነገሮች መፍራት የለብሽም እኮ። እሺ ላንቺ የሆነ ስጦታ ይዤልሽ መጥቻለሁ። አንቺ ደንባራ እያየሽ በስጦታ ወረቀት የተጠቀለለ ስጦታ ዲያሪ ማን የሰጠሽ? የትምህርት ቤት ጓደኛዬ። ሳትዋሺ ንገሪኝ። ወንድ ወይስ ሴት? ወንድ ነው። ወንድ? አንቺን ወንድ ከመቼ ጀምሮ ቀርቦሽ የሚያውቀው ነው? አንቺ ደደብ፣ ፈቅድልሽ የምን አባሽ ወንድ ነው ዲያሪ የሚሰጥሽ? እኔ አምጥቶሽ ሰጠኝ። በቃ እምቢ ማለት ስለከበደኝ ዝም ብዬ ተቀበልኩት። እምቢ ማለት አለብሻ። ከዚህ በኋላ ማንም ወንድ አጠገብሽ መድረስ የለበትም። ዛሬ ዲያሪ፣ ነገ ደግሞ እደሪ ይመጣል። ገባሽ? አዎ ገባኝ።
ካደርሽ ደግሞ እንደ እናትሽ ከተለያዩ አባቶች ዲቃላሽን ትታቀፊያለሽ። እኔ ዲቃላ አይደለሁም። እና እኔ ነኝ? እየሰደብሽኝ ነው? እኔ አንቺ ነሽ አላልኩሽም። እኔ አይደለሁም ነው ያልኩት። አሁን በጥፊ ሳላጋጭሽ ጥፊ ከዚህ ሂጂ። ወንድ ምናምን ትላለች እንዴ? አንቺንም አልቻልኩሽም አይደለም ሌላ ወንድ ተጨምሮ ሊያነቃሽ ይቅርና አንቺ እንዲሁ ድንዝዝ እንዳልሽ ነው መኖር ያለብሽ። ይህንን ነገርማ ማጣራት አለብኝ። ተቀመጥ። ምንድነው ጋሼ? ብቻህን እየኖርክ ቤተሰብ አለው ብዬ ስጠይቅህ አዎ አልከኝ። ስላንተ ለማወቅ ብዙ ጊዜ አልፈጀብኝም። ኧረ ጋሼ ዝም በል። እሺ እኔ ግርማን እንኳን እንዳንተ አይነት ወጠጤ አይደለም ጋንታ አይመልሰኝም። ለአምሮትን ትወዳታለህ? አዎ በጣም ነው የምወዳት። ጥሩ። ከዚህ በኋላ ግን አንድም ጊዜ ቢሆን እንኳን ኳሻት እዚህ ቤት የምመለሰው ጭንቅላትን እዚህ ኮርኒስ ላይ ለመስቀል ነው። ደግሞ አሁን የተነጋገርነው ነገር በእኔና በአንተ መካከል ይቅር። እሺ ጋሼ። ወይኔ ጆኒ፣ ምን ውስጥ ነው የገባሁት? ከማን ጋር ነው የተነካካሁት? ምን ነው በቀረችብኝ? ኧረ ፈጣሪ፣ አሁን እንዴት ነው ከዚህ ጉድ የምወጣው? ወይ ግርማ በጣም አደገኛ ሰው ነው። እንደዚህ እየሆንኩኝ አብሬው የምኖረው ለእኔም ላንቺም ሰላም ስለማይሰጠን ነው። ሳትፈልጊ ነው አብረሹ እየኖርሻለሽ? እጅግ በጣም ሳልፈልግ ነው እየኖርኩ ያለሁት። ይሄንን ላንቺ የምነግርሽ ሁሉንም ነገር ችለሽ እንድትኖሪ ነው። ለምንድን ነው በዚህ ልክ ሳትፈልጊ አብረሹ ለመኖር የወሰንሽው? እሱ ሚስጥር ነው። ጊዜው ሲደርስ እነግርሻለሁ። አንቺን አንድ ነገር እንዳያደርግብኝ ስለምፈራ ነው እንጂ ለኔ ምንም ቅንጣት ታክል የምሰጋው ነገር የለኝም። አንቺን ጠልቼ ወይ ደግሞ ለሷም ማድልቼ አይደለም። ሁለታችሁም ለኔ ልጆቼ ናችሁ። ግርማ ሞገሴ ነሽ እምዬ እናቴ፣ የህይወቴ ጸዳል የዘጠኝ ወር ቤቴ። ክፉሽን አልስማ እማ እስከ ዕለተ ሞቴ፣ ክፉሽን አልስማ እማ እምዬ እናቴ። የማየ ልብ ውስጥ የተቀበረ ልቧን የሰበረው ትልቅ እውነት አለ። እሷ ግን ለእኔ ስትል ሁሉ ነገር ትችላለች። ለካ በእኔ የተነሳ ትልቅ የህይወቷን ውሳኔ ወስናለች። እኔ እኮ ለእኔ ግድ የሌላት ነበር የሚመስለኝ። ቆም እስኪ። እንዴ ምን ሆነሃል? ሰዎች እየተከታተሉ ይመስለኝ። የምን ሰው ነው የሚከተልክ? ዛሬማ ልክ አይደለክም። ምንድን ነው የሆንከው? እያስጨነከኝ እኮ ነው። እሺ በቃ ተረጋጋ እንጂ። ዛሬ በጤናህ አይመስለኝም። እኔ እንደዚህ ስትሆን አይቼ ካላቅም። በቃ ሰዎች እየተከታተሉ ነበር። ለዛ ነው። እዚህ እኮ ሰላም ነው።
የተፈጠረውን እውነቱ እንድትነግረኝ እፈልጋለሁ። ከስራ ቦታ ላለቃይ የሚሆነውና የማደርገው እንዳለ እየተከታተሉ እየቀረጸ የሚልክልሷል። እሱ ነው እንደዚህ የሚያደርግህ? አዎ አዎ፣ እውነት እኔን ከስራ ለማስባረር የማይፈነቅሉት ድንጋይ የለም። ቆይ ለምን? ማለት ምን ይጠቅማቸዋል? በቃ እኔ በስራዬ ምናምን ስለመበልጣቸው የሚሆንም የማይሆነውንም ላለቃይ እየወሰዱ ይነግሩታል። እኔ ግን አይመስለኝም። በቃ እኔ ወድ አሁን ሰላም ነው። ሌላ ቦታ እንሂድና እንጠጣ። አሁንማ በቃ ወደ ቤት እንሂድ። የት እንዴ? እቤት እኮ ነው ያልኩህ። እቤት ነው እንዴ? ሌላ ቦታ ነው ልውሰድሽ። ትርሲት አሁንማ አደግሽ እኮ። ቤት ውስጥ ከእኔና አንቺ በስተቀር ማንም የለም። አሁን ጊዜው የእኔና አንቺ ብቻ ነው። ምንድን ነው እንጂ አቶ ግርማ አይሆንም። አቶ ግርማ እባክዎትን፣ አቶ ግርማ አይሆንም። ምን እያደረክ ነው? ምን አደረገ? አንተ ልክስክስ ውሻ! ጭራሽ ልጄ ላይ አንተም ልጅ አለችክ። ልጅክ ላይ እንዲደረግ የማትፈልገውን ነገር በኔ ልጅ ላይ ሁሉንም ነገር መታገስ እችላለሁ። ይሄን ግን አልታገስም። እሺ? ምንም አላደረኩም። ትርሲትዬ፣ ይሄን ከዚህ በፊት እንደዚህ አድርጎሽ ያውቃል? ከዚህ በፊት እንደዚህ አድርጎ አያውቅም እማዬ። ግን በቃ ከዚህ ቤት መውጣት አለብን። እኔ ከዚህ ቤት ጎዳና ላይ ብኖር ይሻለኛል እማዬ፣ እባክሽን። ዛሬ ክላስ አልገባሽም ነበር? ተማሪዎቹ ናቸው እዚህ ያለቀሽ እንደሆነ የነገሩኝ። የቱንም ነገር ይሁን አንቺ ፊት ላይ እንባ ማየት አልፈልግም። በቃ አቻለም፣ እኔ ላይ ፊቷን አዙራብኛለች። ከሰው ተጣልተሽ ከሆነ ንገሪኝ። ያስለቀሰሽን ደም እንባ ነው ማስለቅሰው። አንቺን ማንም በዚህ ምድር ላይ እንዲያስለቅስሽ እድል አልሰጠው። ለምን? አንቺ የኔ ትልቅ ጉዳይ ስለሆንሽ፣ በአንቺ ማንም እንዲመጣብኝ ስለማልፈልግ፣ ስለማፈቅርሽ። እኔን እኮ ማንም ሰው እንደዚህ ተረድቶኝ አያውቅም። እኔ አንተን ስሜት ሳልረዳ፣ አንተ ግን የኔን ስሜት ተረድተህ ከጎኔ ሆንክ። እኔ እኮ ማንም ሰው እንደዚህ ሆኖልኝ አያውቅም። ማንም ሰው። አንተ ብቻ ከሆነ ከጎኔ ሆነህ አለሁልሽ እያልከኝ ያለኸው። በቃ እኔ በህይወት እስካለሁ አንቺን ማንም ሰው ሊያስለቅስሽ አይችልም። ቃል ገባልሻለሁ፣ መቼም ማንም አንቺን ሊያስለቅስሽ አይችልም። ከልቤ ነው። አየሽ፣
እኔ 2 እና 3 ዓመት ታግሶ መጠበቅ አቅቶሽ ሌላ ሰው አገባሽ። ይሄንን እኮ ደጋግሜ ነግሬሃለሁ። ለአምሮትን ባረገዝኩ ሰዓት አንተ ጥለኸኝ ሄድክ። የት ትገባ የት እንኳን አላውቅም ነበር። ለአምሮትን እስከምወልድ ድረስ አብሮኝ ሆነ፣ ረዳኝ። ማንም በሌለኝ ሰዓት አብሮኝ ነበረ። ከዛ ከተስፋዬ ጋር ተላመድን። በአንተ መምጣት ተስፋ ስቆርጥ አገባሁ። ትርሲትን ወለድኩ። ትርሲት 9 ዓመቷ፣ ለአምሮት ደግሞ 11 ዓመቷ ነበር አንተ ወደዚህ ስትመጣ። እኔ ያንን ውሳኔ ባልወስን ኖሮ ስንት ዓመት እጠብቅህ ነበር? አንተ በእኔ ህይወት ከመጣክ ገና 3-4 ዓመት እንኳን አልሆነህም። መጠበቅ ነበረብሽ። ያንን ሁሉ ዓመት እንዴት ችዬ እጠብቃለሁ? እኔ ግርማ እናንተን ለማኖር ነበር ያው ሁሉ ችግር ውስጥ የገባሁት። ሰርቼ ገንዘብ ላመጣ ስል በአጋጣሚ ችግር ውስጥ ገባሁ። አገር ለቅቄ ወጣሁ። እኔ ይሄንን በምን አውቅ ነበር? ውስጥሽ ሊነግርሽ ይገባ ነበር። አሁንም ያለፈ ታሪካችንን ደግሜ የነገርኩህ፣ እኔ ላይ የፈለግከውን ነገር ማድረግ ትችላለህ። በየትኛውም ሂሳብ ግን ልጄን አንድ ነገር ለማድረግ ብትሞክር አንተን መፍራትን ለዘላለም እረሳዋለሁ። ለልጄ ስል ነው እንዲህ ሆኜ የምኖረው። ለልጅሽ እንዲምትሆኝ ከሆነ እኔ ያልኩሽን ነገር ለምን አታረጊም? ምንድን ነው የማደርገው? እኔ ከአንቺ አንድ ነገር እንደምፈልግ ታውቂያለሽ። ይኸውም አንቺና ትርሲት በነፃነት እንድትኖሩ እኔ ይህንን ቤት ፈልጋለሁ። እኔ በህይወት እያለሁ ይሄ አንተ ምኞት መቼም አይሳካልህም። ይሄ ቤት ከኔ ውሳኔ ውጪ ነው። ምክንያቱም የራሷ የትርሲት አባት በራሷ ስም አድርጎላታል። ይህንን ለምን ቀድመሽ አልነገርሽኝም? አሁንም ይህንን ነገር የነገርኩህ በዚህ ጉዳይ ተስፋ እንድትቆርጥ ብዬ ነው። አንተ ትርሲትን እየበደልክ ያለከው በራሷ ቤት የምትኖረው ልጅ ነው እኮ። ያንቺ ድርሻ ምንድን ነው? እሱ ለእኔ ካደረገው ነገር አንጻር ይህንን ቤት በልጃችን ስም ለማድረግ ሲጠይቀኝ ምንም አላቅማማውም። በቃ አንቺ ሁልጊዜ ስህተት ነው የምትሰሪው። ምንም ስህተት አልሰራሁም። ለዚህ ምንም ለማታውቅ ልጅ ሲሰጥ እንዴት ተስማሚያለሽ? ለአንተ ነው ምንም የማታውቅ የምትመስልክ። እሷ ብዙ ነገር ታውቃለች። አሁን ከፊቴ ዞር በይልኝ። በቃ ዞር በይ። ማንንም አትፈሪ። አንተ አለህ አይደል? እኔ ካለው ምንም አትፈሪ። እኔ ካለው ማንንም እንዳትፈሪ ስላልከኝ ማንንም አልፈራም። እንዳንቺ አይነት ንጹህ ልብ ያላት ሴት በዚህ ጊዜ ማግኘት እንዴት መታደል ነው። አንዲ እሷ ናት ወይስ አይኔ ነው? አንዲ እኔ ስለተረዳኸኝ እኔ ምጭ በጣም አከብራለሁ። ያንቺን ሁኔታ መረዳት ብቻ ሳይሆን የሚሰማሽን ስሜት ሁሉን ነገር ባውቅ ነው ደስ የሚል። ይኸው መንገድ ለመንገድ ከወንድ ጋር እየተንዘላዘለች አገኘኋት። ማንን ነው? ትርሲትን ነው። ታዲያ ሌላ ማን ሊሆን ይችላል? ለአንቺ ሲሆን ትክክል፣ ለእሷ ሲሆን ስህተት የሚሆነው ለምንድን ነው? እንዴ ስህተት የለውም። እኔ እኮ ታላቋ ነኝ። ምንም ነገር ማድረግ የምችለው እኔ ስፈቅድላት ብቻ ነው። ህፃን ልጅ እኮ አይደለችም። ደግሞ በትምህርትም ትበልጥሻለች። ክፍል መቅጠሩ ህይወት ላይ ዋጋ የለውም። ደግሞ ከሱ የተሻለ ወንዶችን ያውቃቸዋለሁ። እሱስ ልክ ነሽ። ወንዶችንማ በጣም ነው የምታውቂያቸው። አሁን አፍሽን መክፈቱን ታይ። በልጆቹ መካከል አትግቢ። ታላቋ ነች፣ የመሰላትን ታድርግ። የሚጠቅማትንም የሚጎዳትንም መንገድ መብቷ ነው። ማም ቆይ ለምንድን ነው ይሄን አይቼ ዝም እንድል የፈለግሽው? እኔ እንግዲህ እቺ ልጅ ህፃን ልጅ አለመሆኗን ነው የማውቀው። ይልቅ ከልጅነቷ ጀምሮ እየተቆጣሻት አንድ ቀን ግን የሷም ንዴት የመጣለታ እንዳትጣሉ ነው መፈራው። ንዴታው ይመጣ ምን እንዳታደርጋት። በእነሱ መሀል እኮ አንግባ ተባባልን።
አንቺም አትግቢያ። ይኸው ወጣሁ። በቃ ከዚች ልጅ ጋር ለመጋባቱን ተይ ብለሽ እምቢ አልሽኝ አይደል? እንዴትም ሊሆን አይችልም። እኔ በህይወት እያለሁ የእሷ ስኬት አይመጣም። ዛሬ ደስ ስላለኝ አንድ ዘፈን ልስፈንልህ። እሺ ዛሬ እንደውም ከክላስ ቀርተሽ ሳዘም ይቀርሽ። ግን ድምጽ ምናምን የለኝም፣ እንደዛ እንዳታስብ። ችግር የለውም። እሺ እንዴት ሳድርጌ የሆዴን ላሳይ፣ ምን ቃል ተናግሬስ ውስጤን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ፣ እወቅልኝ ባክህ እንደምወድህ። ደስ ይላል በጣም። አመሰግናለሁ። አታነሽም እንዴ? ሄሎ ሄሎ ትይኛለሽ እንዴ? ከማን አባሽ ጋር ነው ስትንዘላዘያ ያየሁሽ? አረ ከማንም ጋር። ትሰሚኛለሽ? አሁን ቀጥ ብለሽ ወደ ቤት ነይ። እህትሽ ምን አይታናለች? ቲያና እንዴ? ቆይ ምን ተፈጥሯል? ቆይ እሷ አንቺን ከኔ ጋር ስላየችሽ በዚህ ልክ ምን ትሆናለች? እኔ አላቅም። አሁን እሷን አይደለም የምፈራው። እማዬ በእኔና በእሷ ምክንያት እየተጨነቀችብኝ ነው ያለችው። እሷ በእኔ ምክንያት ሰላሟ እንዳታጣ ነው የምፈራው። ተረጋጊ። ከዚህ በኋላ የአንቺ ጉዳይ የኔም ጉዳይ ይሆናል። ደግሞ ቃል ገብቼልሻለሁ፣ ሁሉም ነገር ይስተካከላል። አንተ እሷን አታውቃትም። ካልደበረሽ አንድ ነገር ልንገርሽ። ምንድን ነው? ከትናንት ወዲያ ዲያሪሽን ከቦርሳሽ ውስጥ ወስጄ የጻፍሽውን ሁሉ አንብቤ ነው የመለስኩልሽ። እንዴት? አንቺ ስለ ራስሽ በግልጽ ማትነግሪኝ ከሆነ ታዲያ እኔ ምን ማድረግ ነበረብኝ? እስከዛ ቀን ያለውን ሁሉንም ነገር አውቃለሁ። ዛሬ የተፈጠረውና ያስለቀሰሽን ጉዳይ ከነገርሽኝ ደግሞ በቃ ታሪኩ ሙሉ ይሆናል። ምን አውቀ ነው? ስለ ትክክለኛው አባትሽ፣ ስለ ላምሮት፣ ስለ አሁኑ ቤታችሁ፣ አሁን ቤታችሁ ስላለው ሰውዬ፣ ምናልባት ከጻፍሽው ታሪክ ላይ አንቺ ወቂው አታውቂው አላውቅም እንጂ ትክክለኛው አባትሽን የገደለው የአሁን የላምሮት አባት ነው። እንዴ ቆይን፣ እናንተ እንዴት ታውቃለህ? እንዴት እርግጠኛ ሆነህ ትናገራለህ? ቦርሳሽን የምበረብርብሽ ሌባ አይደለሁም። እኔ አንድ ነገር ከጠረጠርኩኝ በጣም እርግጠኛ ነኝ። አሁን የኛ ተራ ነው። ያንቺን ህይወት እንዲያደርጉትን ሁሉንም ዋጋቸውን እንሰጣቸዋለን። አንተ ዲያሪ ማንበብ አልነበረብህም። ያንቺን ህይወት ለማወቅ ታዲያ ምን ማድረግ አለብኝ? ቢሆንም መስረቅ አልነበረብህም። ማወቅ ሲኖርብህ እኔ ራሴ ነግር ነበር እኮ። እስከ መቼ? ያንቺን እውነት ለማወቅ እስከ መቼ ልጠብቅ? እስኪ ንገሪኝ። አሁን ማወቅህ ትክክለኛው ሰዓት አለመሆኑን ነው የማውቀው። ዛሬ ዲያሪን ሰርቀህ ካነበብክ ነገ ከነገ ወዲያ ምን ልሰርቅ እንደምችል በምን ላቅ እችላለሁ? እኔ ደግሞ ሌባ በጣም ነው እሺ የምጠላው። ቆይ ምን ችግር አለው? ወይኔ በገዛቼ
ከማን ጋር ነው ያየሁሽ? ትምህርት ቤት ጓደኛዬ ጋር። የምን አባሽ ጓደኛ ነው? አብሮኝ የሚማር ጓደኛዬ ነው። ወንድ እሱ ብቻ ነው አብሮሽ የሚማረው? ለምን ሌሎቹ ወንዶች አብሮሽ አልነበሩ? ቆይ ከዚህ ልጅ ጋር ምንድን ነው ያለሽ? ምንም የተለየ ነገር የለም። ትሰሚኛለሽ? ለማን ብዬ ነው የምተውሽ? ከዚህ በኋላ ከዚህ ልጅ ጋር አብረሽ ባይሽ ሁለቱን አይንሽን ነው ጎልጉዬ ማውጣልሽ። ሰማሽኝ? ጥፊ ከዚህ። ውይ የኔ ልጅ እየወጣሽ ነው እንዴ? እህትሽ አለች? አዎ አለችማ። እኔ ምልሽ ከማን ጋር አይታሽ ነው? ስትንጨረጨርልሽ ነበር። ምንም ከትምህርት ቤት ጓደኛዬ ጋር አይታኝ ነው። ግን እኮ በቃ እንዳታገኘኝ ብዬ ተናግሬዋለሁ። ለምን ሲባል? ምን ነው ደህና ልጅ አይደለም? ሌባ ነው። ሌባ ማለት? ሌባ እንደማልወድ በተደጋጋሚ ነግሬዋለሁ። ግን ይባስ ብሎ ዲያሪን ወስዶ ሰርቆብኝ አነበበብኝ። ታዲያ ምን ችግር አለ? ከሰው ስህተት አይጠፋም። ይህን ተግባሩን እንዲተው ማድረግ ነው። ደግሞ እኮ አንድ ነገር ነግሮኝ ነው የመጣሁት። ምን ነገረሽ? ከአንቺ ዲያሪ ሳነብ እንደተረዳሁት ከሆነ አባትሽን የገደሉት አቶ ግርማ ናቸው አለ። ከዛ በጣም ተናድጄበት ስለነበር ተናግሬው ነው የመጣሁት። እንዴት ማለት? በይ ዝም በይ፣ ዝም በይ። ደግሞ ይሄንን ነገር ስታወሪ ሰምተው ሞትሽን ያጣድፉብኛል። እባክሽን ዝም በይ፣ ምንም ነገር እንዳትናገሪ። እሺ ደግሞ ምን እየተንሾካሾካችሁ ነው? መቼም ስለኔ ነው አይደል? የዚህ ቤት ልጅነቴ እንደሆነ ተረስቷል። ደግሞ ምን እያሰባችሁ ነው እናትና ልጅ? ኧረ ተይ፣ ላንቺም እናትሽ ነኝ። በስም ነዋ። መቼ ከኔ ጋር እንደዚህ አውርተሽ ታውቂያለሽ? በይ ሳትጀምሪኝ ወደምትሄጂበት ሂጂ። ምንም መንሾካሾክ አይጠበቅባችሁ። ልወጣላችሁ ነው። ያው እስክመለስ ቤቱ እንደፈለጋችሁ ፈንጩበት። ቆይ ዲያሪሽን ብቻ አንብቦ እንዴት ሊያውቅ ቻለ? እኔ ምን አውቃለሁማ? እኔ ዲያሪው ላይ የጻፍኩት ከአንቺ ከማየው ከአንቺ የምሰማውንና ከልጅነቴ ጀምሮ ያለውን ታሪክ ነው። እንደዛ ካለሽ የሆነ የሚያውቀው ነገር አለ ማለት ነው። እኔም እስከ ዛሬ ድረስ መልስ ያላገኘሁለት ትልቅ ጉዳይ አለኝ። እሱ ግን እንዴት በቀላሉ ሊያውቅ ቻለ? የሆነ የሚያውቀው ነገር አለ ማለት ነው። ኧረ እሱ ምንም የሚያውቀው ነገር የለም። የሚያውቀው ነገርማ አለ። ይህንን ልጅ እንደምንም ብለሽ የሚያውቀውን ነገር ጠይቂው። እንዴ? እንዴት አድርጌ ማለት? እንዴት አድርጌ ማለት? ማለትማ ከእንግዲህ እሱን ካገኘሽው አይንሽን ጎልጉዬ ነው ማውጣልሽ ብላኛለች። እሷን ታያት። እውነቴን ነው የምልሽ፣ ግርማ እዚህ ነገር ውስጥ እጁ ካለበት የኔን የጭካኔ ጥግ ያየዋል። ቆይ እማዬ፣ ስለዚህ ጉዳይ የምትጠረጥሪው ነገር አለ እንዴ? እርግጠኛው መሆን ነው እንጂ ያቃተኝማ የምጠረጥረው ነገር አለ። አምላኬ የኔን ህይወት መንገድ ለምን በዚህ ልክ ሚስጥር እንዳደረገው አላውቅም። ሁል ጊዜ በሚፈጠሩብኝ ነገሮች ማማረር አልፈልግም። ግን እግዚአብሔር በእኔ ህይወት ደስታንንም ሐዘንንም እያፈራረቀ በዚች ትንሽ እድሜ ያሳይቶኛል። ታምራትን የእውነት አፈቅረዋለሁ። በእኔና በእሱ የፍቅር ታሪክ ምን እንደተጻፈ አላውቅም።
ግን ስለሱ የሆነ ስሜት እየተሰማኝ ነው። ምን ያንሻክክሻል? አውሬ መስላለሁ እንዴ? አረን ያልተንሿኮኩ። ለነገሩ ከዛች ሾካካ እናትሽ ምን ትማሪያለሽ? ይኸውልሽ እኔ ከአንቺ ጋር የጀመርኩትን ነገር እቀጥለዋለሁ፣ አደርገዋለሁ። እኔ ተንከባክቤ ያሳደግኩትን የማንም ጎረምሳ መጥቶ ሲበላ ቁጭ ብዬ የማይ ሰው አይደለሁም። ልጄ ነግራሻለች። ከዚህ በኋላ ያ ጎረምሳ አብሮሽ የሚታይ ከሆነ እሱንም አደጋ ላይ ጥየዋለሽ። እሱ ምንም ልታደርገው አትችልም። እኔን ግርማን አታውቂኝም ማለት ነው። ከፈለኩኝ ሁለታችሁንም ጨምቄ ሰማይ ቤት እያረፋችሁ እንድትጠጡ ታደርጋለሁ። ይኸውልሽ ለአንድ ቀን ብትቸገሪ ከልጄ ጋር በሰላም በፍቅር እንድትኖሩ እኔ ራሴ ነበር ማመቻቸው። አንተ የምትለኝን ነውር ከማድረግ ሞቴን እመርጣለሁ። አንቺ ከሞትሽ ለእናትሽ ታዲያ ማን ይተርፍላታል? እናቴን ወዳታለሁ ትያለሽ አይደል እንዴ? ለእናትሽ ስትይን ነገር አድርገሽ ብትገላገይስ? እኔንም እናቴንም በሰላም እንድንኖር ለምን አትሆንም? እባክህን። ለምን እተዋቸዋለሁ? ንገሪ፣ ለምን? እግርህ ላይ ወድቄ ለምን? እባክህን እባክህን አቶ ግርማ። በአጭር ጊዜ ውስጥ ያልኩሽን አድርጊና ሁሉም ነገር ይስተካከላል። እርሱ በቃ ይቅርታ፣ እንደዛ ማድረግ አልነበረብኝም። ከኋላዬ ሰው እየተከታተለኝ ነው። ስለዚህ ሳታየው ካጠገቤ ዞር በል። ማንም ይሁን ማን ካንቺ ሊያስጠለኝ እንደማይችል ነግሬሻለሁ አይደል? ለሁሉም ነገር ጊዜ አለው። ከትምህርት ቤት ስመለስ የሚያምረው ቦታ እንገናኛለን። አሁን ሂድ። ይቅርታ አድርገሽልኛል? አዎ። አንተ ነው ወጠጤው? ኪሮቤል ነኝ። ወጠጤው አይደለሁም። ወጠጤማ ነህ እንጂማ ሴት ልጅ ከኋላ እየተከተልክ አታስቸግርም ነበር። እያስቸገርኳት አልነበረም፣ በስነ ስርዓት እያወራኋት ነበር። አንተ ማን ስለሆንክ ነው ሴት ልጅ መንገድ ላይ የምታወራው? የሚደብር ነገር አላወራኋትም። ደግሞ የኔ ማንነት በዚህ ልክ ላይ ያስጨንቅህ አይገባም ነበር። ግርማ እባላለሁ። ስለ ራሴ አንዳንድ ነገር ልንገርህ። እናም ከትርሲት ኋላ ምንም አይነት ወንድ ሲከተላት ደስ አይለኝም። አራት አስቀኝ። እንደውም እኔ ሰው ሲያስጠነቅቀኝ ነው የሚብስብኝ። ማን እንደሆንኩ አላወቅክም ማለት ነው። ስለ ራሴ ላስረዳህ እየሞከርኩ ነው። አንተ ስለሷ በዚህ ልክ የምታወራው ማን ነህ? ደግሞ ሰው እንደዚህ እየተከታተሉ ማስጨነቅ ምንድን ነው እሱ? የትርሲት አባት ነኝ። ኦኬ፣ የእንጀራ አባቷ ማለት ነው። በማይሆን አጋጣሚ ተዋወቀን።
ኪሩቤል እባላለሁ። ከሷ ኋላ መከተልህን አቁም። ሰላምታም አትወድም? ሰውን ማስጠንቀቅ ብቻ ነው የሚመችህ? ከአሁን በኋላ እኔን እንዳታስጠነቅቀኝ። እኔ ራሱ አስጠንቅቄ ልንገርህ። ቆይ ለምንድን ነው እንደዚህ እያወራህ ያለው? ለምን እስከ እሷ እንድርቅ ፈለግ? ከማይረቡ ወንዶች እሷን ለመጠበቅ ነው። ከአንተስ ማን ይጠብቃት እባክህ? ምን እያልክ ነው? ከእንደዚህ አይነት ከማይረባ ሰውስ ማን ይጠብቃት እያልኩ ነው። ምን ማለት ነው? ከኔ ለምን ነው የምትጠብቃት? አይ ማለቴ ያው በትርሲት እድሜ ያለች ሴት እንደዚህ እንዴት ልትጠበቅ ትችላለች ብዬ ነው። እሱን አንተ አትነግረኝም። ያልኩህን ብቻ አድርግ። እኔ ደግሞ ደግሜ ልንገርህ፣ ሰው ሲያስጠነቅቀኝ ደስ አይለኝም፣ እንደውም ይብስብኛል። ሄሎ ዳድ። ልጁን እንዳልሽኝ ያገኘሁት። አስጠነቀቅከው አይደል? ምን አስጠነቅቀዋለሁ? እሱ አስጠነቀቀኝ እንጂ። ምን ማለት ነው? እንዴት እሱ ያስጠነቅቀሃል? አንተን እኮ ማንም ሰው ቀና ብሎ አይቶ አያውቅም። ዛሬ በደንብ ቀና ብሎ ነው ያየኝ። እንዴት እንደማስጎነብሰው ግን አውቃለሁ። እሺ፣ ለማንኛውም እኔ ወደ ቤት እየሄድኩ ነው። አንተም እዛው ና። ምኑን መጣሁት? ዛሬ በህይወቴ ለሁለተኛ ጊዜ ተናደድኩበት ቀን ነው። በዚህ ልክ መናደድ አያስፈልግም። እምቢ ካለች ለእሷ የሚሆን ጥሩ እቅድ አቅጃለሁ። ስትመጣ እነግርሃለሁ። እሺ፣ መጣሁ። በቃ ና ዳድ። እዚህ ቤት ትልቅ ጦርነት ነው የሚነሳው። ደግሞ የምን ጦርነት ነው? ምን ሆነሽ ነው? መቼም የዚህ ቤት ጉድ ማለቂያ የለውም። የዚህም ቤት ጉድማ በየጊዜው ማን እንደሚያድሰው ታውቂያለሽ። መቼም ከሷ ራስ አትወርጅም። ደግሞ ዛሬ ምን አደረገች? ምንም ሳታረግ መቼ ውላ ታውቃለችና ነው ምን አደረገችሽ ብለሽ የምትጠይቂኝ? አንቺ ሆነሽ እንደለመድሽው እንከን እየፈለግሽ ልጅቷን ሰላም የምትነሻት እንጂ እሷ ምንም አድርጋሽ አታውቅም። ኧረ እንደዚህ ነው የምታስቢው? ጥሩ። ደግሞ ዛሬ ምን ስታደርግ አይታት ይሆን? ኧረ እባክህ አምላኬ እንደው በቃሽ በላት። ኧረ ልጄም ተሰቃየችብኝ ጌታዬ እባክህ። ታዲያ ግን በዚህ ልክ መከታተሉ ለምን አስፈለገ? እኔ ምን አባቱ አውቄለት? ደግሞ እኮ ህይወቷን እንደዚህ ያመሰቃቀለው እሱ እንደሆነ ያላወቅ መስሎታል እንዴ? እኔ ግን እሱ አባቷ እንደገደለ እርግጠኛ የሆንክበት ጉዳይ ነው ያልገባኝ። ማለት ግልጽ እኮ ነው። እሷ ስለ አባቷ የጻፈችው ዲያሪ ላይ ስለ አባቷ ስታነሳ አባቷ በጣም ከባድ ሁኔታ ውስጥ እንደሆነ ተናግራ ነበር። ከዛ ብዙም አልቆየም አባቷ ህይወቱ አለፈ። ከዛ በፊት ደግሞ ብዙም ሳይቆይ የቤቱ ውርስ በሷ ስም እንደሆነ ተናግራለች። ስለዚህ ከመጀመሪያው እስከ መጨረሻው ዲያሪውን ስታነበው ስለ ሰውየው የምታረጋግጠው ነገር እሱ ነው። በግልጽ ባይጻፍም እንኳን ገዳዩ እሱ እንደሆነ ያስጠረጥራል በደንብ። እና ምን ልታደርግ ነው? ሰውየው በዚህ ልክ አደገኛ ነው ማለት ነው? የፈለገ አደገኛ ይሁን፣ እኔ በፍቅሬ ከመጡብኝ ከዚህም በላይ ሊሆን ይችላል። ፊት ለፊት ከመጋፈጥ ከዚህ ሁሉ ቢቀርብስ? እኔ ኪሩ ማንንም ሰማ ሰው አይደለሁም። እንኳን በትርሶ የምጥብኝን ይቅርና ማንንም ሰው መንገድ ላይ ራሱ እንደዚህ አይነት ነገር ቢደርስበት ዝም ብዬ አላልፍም። እሱማ ልክ ነህ፣ ግን እሷ ማግኘት አለብኝ። ስለሱ ብዙ አታስብ። መጣሁ። ኪሩ፣ ወይ የኔ ወድ፣ እኔ ለፍቅር ያልታደልኩ ሴት ነኝ። ስለዚህ ከኔ ህይወት እንድትወጣ ፈልጋለሁ። እንዴ እንደማትለይኝ እኮ ቃል ገብተሽልኝ ነበር። በእኔ ምክንያት የምወደው ሰው እንዲጎዳ አልፈልግም። ስለምን ጉዳት ነው የምታወሪው?
አንተ ዛሬ ከግርማ ጋር እንደተገናኘ ካውቃለሁ። ከቤት ስወጣ ጀምሮ እኔን እየተከታተለኝ ነበር እና ካንተ ጋር እንደተገናኛችሁ መገመት አያቅተኝም። አዎ ልክ ነሽ፣ ተገናኝተናል። ታዲያ እኔና አንቺ ለምን? ያወራችሁትን መገመት እችላለሁ። በእርግጥ አንቺ ጋር እንዳልደርስ አስፈራርቶኝ ነበር፣ ግን ይሄ ምን ችግር አለው? እኔ ብዙ ነገሮች ግራ እያጋቡኝ ነው፣ ግን ደግሞ በእኔ ምክንያት የምወዳቸው ሰዎች እንዲጎዱ አልፈልግም። አረ በዚህ ልክ አታስቢ፣ ምንም ነገር አይፈጠርም። ደግሞ ፍቅር እኮ እንደዚህ አይነት ስቃይ ሲኖር ነው ደስ የሚለው። በመጨረሻ ደግሞ የኔና አንቺ ፍቅር ነው የሚያሸንፈው። እመኚኝ፣ ምንም አይፈጠርም። እኔ እኮ ፍቅሩን ጠልቼ አይደለም፣ ግን ደግሞ ግርማ በጣም ክፉ ሰው ነው። የግርማን ክፋት አንቺ አታውቂው። እኔ ስለሱ ክፋት አረጋግጥልሻለሁ፣ ታያለሽ። ቆይ እሺ እናቴስ? እኔ እኮ ለእናቴ ስል ነው ሁሉንም ነገር ችዬ ዝም ብዬ እየኖርኩ ያለሁት። እሷ በእኔ ምክንያት እንድትጨነቅና እንድትጎዳ ማድረግ አልፈልግም። ከልጅነት እስከ እውቀቷ ድረስ በእኔ ምክንያት ሁሌም እንደተጎዳችና እንደተሳቀቀች ነው ያለችው። እሺ ከዚህ በኋላ ግንኙነታችንን በድብቅ እናደርገዋለን። በቃ መቼም ስለኛ እንዳያውቁ ይሆናል። እባክሽ ትርሱ፣ ከዚህ ፍቅር አንውጣ እባክሽ። እናቴ እንድታርፍልኝ በሰላም የምኖርበት ቀን ይናፍቀኛል። ሁለቱም እናቴን በጣም እያሰቃዩብኝ ነው። እኔ ጋር አንቺ ፍቅር ካለ ሁሉንም ነገር እናስተካክለዋለን፣ እመኚ። ለዚህ ነገር ደግሞ ህይወቴን መስጠት ካለብኝ እስከ መጨረሻው ድረስ እሄዳለሁ። ፈርቼ ነበር፣ ግን አንተን ሳገኘ የሆነ ሰላም ነው የሚሰማኝ። ከዚህ በኋላ እኔና አንቺ ምንም ነገር አይለየንም። የመለየት ሀሳብ ከዚህ በኋላ ደግመሽ እንዳታስቢ። እኔን የሚያሳስበኝ ዛሬ ብቻ ነው። እኔ ለእሷ የሚሆን አንድ ነገር ለማድረግ ወስኛለሁ። ምን ለማድረግ ወስነሽ ነው? ሁልጊዜ እሷን ከኔ በታች የማደርግበትን አንድ ትልቅ ነገር እኮ። ምንድን ነው ንገሪኛ። ዳድ፣ አንተ ይሄ ቤት ከተርሴትና ከማሞቱ በእኛ ቁጥጥር ስር እንዲሆን ትፈልጋለህ አይደል? አዎ በደንብ ነው የምፈልገው። እንደዛ ከሆነ ከዚህ በኋላ እዛ ጎረምሳ ጋር ሄደች አልሄደች አንልም። የተርሴት የመጨረሻ ውድቀቷን እዚህ ቤት እናያለን እኮ። ንገሪኛ። ምን ማብራራቱን ትተሽ ምን ለማድረግ ነው ያሰብሽው? ተርሴት ጠዋት ጠዋት የምትጠቀመውን ጠብታ ታውቀዋለህ አይደል? አዎ። ታዲያ ይሄን ከሱ ነገር ጋር ምን ያገናኘዋል? ይሄ ጠብታ የሱ ተመሳሳዩ ነው። በውድ ገንዘብ ላይ የተቀመመው። እሺ። እና ይሄን ጠብታ እሷ በምታረገው ጠብታ ቀይረዋለሁ። እሺ። ከዛ ምን ያደርጋል? ወደ ጉዳዩ ግቢ እስኪ ላምሮት። ይሄን ጠብታ ካደረገች በኋላ ከ1 ሰዓት በኋላ አይኗን ያሳክካታል። ከ3 ሰዓታት በኋላ ሁለቱም አይኖቿ ለዘላለም ማየት ያቆማሉ። ማለት እውነትሽን ነው? መቼም በዚህ ጉዳይ አልዋሽም ዳድ። የኔ ልጅ ነይ። አሁን ሁሉም ነገር ይስተካከላል። አሁን እንዴት እንደምሰራልሽ አሳይሻለሁ። እኔ ላምሮት አይደለሁ።
የት ሄደሽ ነው? ስነሳ የለሽም። እዚህ ታች የወርቅነሽን ለቅሶ ለደርስ ሄጄ ነው። አሃ እኔም የማገኛቸው ሰዎች ስላሉ ደርሼ እመጣለሁ። በቃ ሂጂ። በልደና አሁን ለቅሶ ደርሼ መጣሁ ትላለች። ያንቺን ለቅሶ እንዴት እንደማደርሰው እኔ ነኝ የማውቀው። ግርማ አይደለሁም። የኔ ልጅ እስካሁን ትምህርት ቤት አልሄድሽም እንዴ? ዛሬ ደግሞ እንዴት ምር ብሎብሻል? አመሰግናለሁ እናቴ። ቻው በቃ። እሺ በሰላም ተመለሽ። ማንም እንዳልተከተለሽ አረጋግተሻል አይደል? ምን ነው በትርፍ ሰዓት ይሳላይ ካልኩኛል። አንቺ ካልሽ ሆናለሁ። ወይኔ ጉዴ! አይኔ ያቃጠለኝ ነው። ጠብታውን አላደረግሽም እንዴ? ኧረ አድርጌያለሁ። ወይኔ ጉዴ! እሺ በቃ ተይ፣ እንደሱ አትሽው። እያዞረ ነው መሰለኝ። ምን ነው? ምን ሆነሽ ነው? ምን ያደናብርሻል? ኧረ እኔ ምንም ትርሲት እንዳለች እና እንደሌለች ለማየት ነው። ምን ነው? ዛሬ ደግሞ ምን ልትያት ነው? አይ ኧረ እኔ ምንም ልላት አይደለም። ጭራሽ በሌለችበትም ስለሷ እያሰብሽ ነው? ምን አለ እንደው ለደህና ነገር አይምሮሽ ላይ ብትመላለስብሽ። ይቅርታ ማዘር፣ ለማስረዳት ጊዜ የለኝም። ትርሲት እንዳለችዎት መኝታ ክፍሏ ውስጥ የአይኗ ጠብታ አለ። እርሱን ለእኔ እንዲሰጡኝ ነው። የእኔ ጠብታ ምን ሳታደርግ ሄዳ ነው? በጣም ችግር ውስጥ ነው ያለችው ማዘር። ሆስፒታል ተኝታለች። ባኮት ሆስፒታል? ወይኔ ልጅ ምን ሆነ ይሆን? ማዘር ባኮት፣ ዶክተሮቹ ስለፈለጉት ነው። ባኮት ያምጡልኝ። የት ሆስፒታል ነው ያለችው? ወይኔ ልጄ! ኧረ ምን ሆነ ይሆን? ሆስፒታል የሚያደርስ ምን ገጥሟት ነው? አይዞሽ፣ አታስቢ። ምን ትሆናለች ብለሽ ነው? የሆነ ነገር ብትሆን ላንቺማ ደስታሽ ነው። ኧረ ማም፣ በዚህ ልክማ ክፉ አድርገሽ አታስቢ። ለእኔም ቢሆን እኮ እህቴ ናት። እነዛ ብታስቢማ ሆስፒታል ነች ሲባል እዚህ አትቆሚም ነበር። ታዲያ ልጁ ሮጦ ሄዶ ምን ማድረግ ነበረብኝ? ወይኔ ልጄ! ብቻ የሆነ ነገር ሆነ እንዳይሆን
ብቻ ምንም ነገር እንዳትሆንብኝ አደራህን አምላኬ እባክህ ልጄ። ወይ ካልሆነ ፖሊስ ጣቢያ ሄጄ ላመልክት እንዴ? የምን ፖሊስ ጣቢያ ነው? አሁን እኮ ደህና ትሆናለች። እሱ እኮ ባለፈው አብሯት ነበር ያልኩሽ ልጅ ነው። እሱ እያለ ምንም አትሆንም። እሺ አሁን አንቺ ተረጋጊ። ያመጣው የአይን መድኃኒት ላይ ምንም ችግር የለበትም። አቶ ኪሩቤል ይህን ስነግርህ በጣም አዝናለሁ። ምንድነው ዶክተር? ትርሲት ሁለቱ አይኖቿ ላይ በደረሰባት አደጋ ከዚህ በኋላ ለማየት ትቸገራለች። ትቸገራለች ማለት እንዴት? ማለት መድኃኒቱ ትክክለኛ ከሆነ እንዴት? የሕክምና ውጤት የሚያሳየው ከዚህ መድኃኒት ውጪ ምናልባት ሌላ መድኃኒት መውሰዷን። እና ከዚህ በኋላ ምንም መፍትሄ የለውም እያልከኝ ነው ዶክተር? ለጊዜው ህመሟን ብቻ ነው ማስቆም የቻልነው። በጣም አዝናለሁ አቶ ኪሩቤል። ምን እንደዚህ ያደርግሻል? ህፃን ልጅ አይደለችም እኮ። ለእኔ ህፃን ልጅ ናት። እናንተ ናችሁ በክፉ አይናችሁ እያያችኋት። ዛሬ ብቻ አንድ ነገር ትሁን። ተያይዘን ነው የምንተላለቀው። ተናግሬያለሁ። ኧረ ሰከን በይ። የምን እንደዚህ መሆን ነው? ምን ነው ዛሬ እኔ እንደዚህ ስሆን ነው ሰከን ማለቱ የታየክ? አንተ እስከ ዛሬ እንደፈለክ ስፈነጭ አልነበረም እንዴ? ምን ነው ለአንተ ሲሆን አልታየክም? እማዬ ፈጣሪ ግን ምን ብበድለው ነው በዚህ ልክ ፈተናዬን የበዛው? ፈጣሪ የሚወደውን ነው የሚፈትነው። አንቺ ደግሞ ጠንካራ ሴት ነሽ። ፈተናን ማለፍ ስለምትችይ አመስግኝ። ብዙዎች ጥቂት ፈተና ማለፍ እያቃታቸው ዛሬ በህይወት የሉ። እኔ እኮ እንደዚህ መሆኔ አይደለም ያስጨነቀኝ፣ አንቺ ላይ ሸክም መሆኔ እንጂ። ላም ቀንዷ አይከብዳትም። አንቺ መቼም ለኔ ሸክም አትሆኝም። ወይኔ ትርሲት፣ ላንቺ እኮ በጣም ብዙ ማድረግ የምፈልገው ነገር ነበር። የኔ ልጅ እንደዚህም ሆነሽ ስለኔ ነው የምታስቢው። ታዲያ ካንቺ በላይ የሚወደድ ማን አለ? እማዬ እያለቀሽ ነው እንዴ? አይደለም፣ አላለቅስም። እማዬ እኔ አሁን ከሆንኩት በላይ ያንቺ ማዘን ስሰማ ነው ይበልጥ የምታመመው። መቼም እንድታዝኝ አልፈልግም። አላዝንም እኔ ልጅ አላዝንም።
ጭራሽ እየተላቀሱ ይተቃቀፉልኛል እንዴ? አሁን ምንም ማድረግ አትችልም። እናትና ልጅ እድሜ ዘመናቸውን ሊላቀሱ ነው በእኛ ህይወት ውስጥ የተፈጠሩት። ሂሳባችን እንኳን እኩል አይደለም። ያልተወራረደ የክህደት ሂሳብ ይቀረኛል። ስቃያቸውን ምጥ ነው ማደርገው።